በገቢዎች ሚኒስቴር የምስራቅ አዲስ አበባ አነስተኛ ግብር ከፋዮች ቅርንጫፍ ጽሕፈት ቤት ወደ እናንተ የሚያደርሰው ትምህርታዊ የዩቲዩብ ገጽ ነው። ለዛሬ የስራ ስንብት ክፍያን ወይም ሴቨራንስ ፔይ በተመለከተ ሲሆን ይህን የማቀርብላችሁ ፋይዛ መሐመድ የታክስ ከፋዮች ትምህርት ዋና መሪ ባለሙያ ነኝ። የስራ ስንብት ክፍያ ወይም ሴቨራንስ ፔይመንት ለማን ይከፈላል የሚለውን ስናይ በአሰሪና ሰራተኛ አዋጅ ቁጥር 1156 2011 አንቀጽ 39 በተገለጸው መሰረት ተግባራዊ የሚደረገው ተቀጣሪው ለ5 ዓመታት በድርጅቱ ውስጥ አገልግሎት የሰጠ መሆን ያለበት ሲሆን ድርጅቱ በመክሰሩ ወይም በሌላ ምክንያት በመዘጋቱ የስራ ውሉ ሲቋረጥ በሕግ በተደነገገው ምክንያት ውጪ በአሰሪው አነሳሽነት የስራ ውሉ ሲቋረጥ እና ሌሎችም በዚህ አንቀጽ በዝርዝር ያስቀመጣቸው ቅድመ ሁኔታዎች በሚሟሉበት ጊዜ የሚከፈል ይሆናል። የስራ ስንብት የክፍያ መጠን በተመለከተ በአሰሪና ሰራተኛ አዋጅ አንቀጽ 40 ላይ በተገለጸው ሰራተኛው ሲሰናበት ለመጀመሪያው የ1 ዓመት የአገልግሎት ዘመን የሰራተኛው የ1 ወር ሙሉ ደሞዝ የሚከፈለው ሲሆን ቀጥሎ ላሉት የአገልግሎት ዓመታት ደግሞ የደሞዙን 1/3 የሚከፈል ይሆናል። ሆኖም አጠቃላይ የሚከፈለው የስራ ስንብት ክፍያ ከሰራተኛው ከ1 ዓመት ደሞዝ መብለጥ የለበትም። አዋጁ ላይ ከተገለጸው ሀሳብ በመነሳት የስራ ስንብት ክፍያንና ግብሩን ለማስላት በምሳሌ ስናየው ዶክተር ከበደ በኤክስዋይ ካምፓኒ የድርጅቱ ስራ አስኪያጅ ሲሆኑ በድርጅቱ በነበራቸው ቆይታ በወር 40 ሺህ ብር ይከፈላቸው ነበር። ዶክተር ከበደ በውላቸው መሰረት 10 ዓመት ሰርተው ድርጅቱ ከስራ አሰናበታቸው። ግለሰቡ ሲሰናበቱ ስንት ብር ሊከፈላቸው ይገባል የሚለው እናያለን። ሌላው ደግሞ ከሚከፈላቸው የስንብት ክፍያ ላይ ስንት ብር ለገቢ ባለስልጣኑ የስራ ግብር መክፈል ይኖርባቸዋል የሚለው እናያለን ማለት ነው። ወደ ስሌቱ ስንገባ ለመጀመሪያው የአገልግሎት ዘመን የ1 ወር ደሞዛቸው 40 ሺህ ብር የሚከፈል ሲሆን ለቀሪዎቹ 9 አገልግሎት ዓመታት ደግሞ የደሞዛቸው 1/3 ይከፈላቸዋል። ይህን ስናሰላው 40 ሺህ ሲባዛ በ1/3 ሲባዛ በ9 የሚሰጠን ውጤት 120 ሺህ ይሆናል። በዚሁ መሰረት ለመጀመሪያው የአገልግሎት ዘመን ክፍያ 40 ሺህ ለቀሪዎቹ የአገልግሎት ዓመታት ክፍያ ደግሞ 120 ሺህ እነኚህ ሲደመሩ የሚሰጠን ውጤት 160 ሺህ ይሆናል። ይህ ውጤት የዶክተር ከበደ አጠቃላይ የስራ ስንብት ክፍያ ሲሆን የስራ ግብሩን ለማስላት ለአገልግሎት የሚከፈላቸው ብር ስራ ላይ ቢሆኑ የስንት ወር ደሞዝ እንደሆነ ማወቅ ያስፈልጋል። ስለሆነ 160 ሺህ ለወር ደሞዛቸው ለ40 ሺህ ስናካፍል የምናገኘው ውጤት የ4 ወር ደሞዝ ይሆናል። በዚሁ መሰረት በመጀመሪያ የ1 ወር ደሞዛቸውን የስራ ግብር እናሰላለን። 40 ሺህ የሚያርፍበት የስራ ግብር ምጣኔ 35% ሲሆን ተቀናሹ ደግሞ 2050 ነው። የሚሰጠን ውጤት 11950 ይሆናል። ይህንን በ4 ስናባዛ የምናገኘው ውጤት 47800 የአገልግሎት ክፍያ የስራ ግብር ነው። ስለሆነም ዶክተር ከበደ ከሚያገኙት 160 ሺህ ብር የስራ ስንብት ክፍያ ላይ 47800 ብር ለመንግስት ታክስ የሚከፍሉ ይሆናል። ለዛሬ የነበረን ይህን ይመስላል። ስለምትከታተሉ እናመሰግናለን። ለእናት ሀገር ውዴታ ግዴታ ግብር በመክፈል ይሰራል።